የስሎቬኒያ ፕሬዝዳንት ኢትዮጵያን ሲጎበኙ የመጀመሪያ ጊዜያቸው ነው። ከፕሬዝዳንት ናታሲያ ጋር በዋነኛነት ያተኮርነው በዓለም አቀፍ ጉዳዮች ዙሪያ ነው። እንደሚታወቀው ስሎቬኒያ የተባበሩት መንግስታት የጸጥታው ምክር ቤት ተለዋጭ አባል ነች እና የጸጥታው ምክር ቤት ደግሞ ከሚያያቸው በርካታ ጉዳዮች ለማለት ይቻላል ምናልባት ዋነኛው ደግሞ የዓለም አቀፍ የጸጥታና የደህንነት ጉዳይ ነው። ስለዚህ በተባበሩት መንግስታት የጸጥታው ምክር ቤት ውስጥ ከሚታዩ ጉዳዮች አብዛኛዎቹ የአፍሪካ ጉዳዮች ናቸው። ስለዚህ በአገራቸው በጸጥታው ምክር ቤት ቆይታዋ ወቅት በተለይ የአፍሪካን ዋና ዋና አጀንዳዎች በሚመለከት በምን ዙሪያ እንደሚያተኩሩ የሐሳብ ልውውጥ አድርገናል። በእርግጥ የተባበሩት መንግስታት የጸጥታው ምክር ቤት ተለዋጭ አባል ሲሆኑ የያዟቸው መርሆች፣ ዓላማዎች አሉ። ከዚህ ጋር ተያይዞ እንግዲህ በተለይ አፍሪካን በማገዝ ደረጃ በአፍሪካ የሚታዩትን የቆዩ ግጭቶች እንዲሁም ደግሞ አሁንም በጣም ፈታኝ የሆኑ ግጭቶችን በሚመለከት የሐሳብ ልውውጥ አድርገናል። አንድ ይሄ ነው። ሁለተኛው መልቲላተራሊዝም ወይም ደግሞ የባለ ብዙ ወገን ዲፕሎማሲ እጅግ ፈተና የገባበት ዘመን ቢኖር አሁን ነው። ዓለም በሽግግር ላይ ነች ለማለት ይቻላል። በሽግግር ላይ የመሆኗን ያክል በተለይ በጸጥታው ምክር ቤት ውስጥ የድምጽን በድምጽ የመሻር ወይም ደግሞ የቪቶ ፓወር ያላቸው ሀገራት ይሄን እንዳጋጣሚ ሆኖ ከሁለተኛው ዓለም ጦርነት በኋላ ያገኙት የተመረጠ ሳይሆን የተሰጠ መብት በመሆኑ በዚህ የሽግግር ዘመን ይሄንን የቪቶ ፓወር ወይም ደግሞ አቅም እና ኃይል ኃላፊነት በተሞላው መንገድ ይፈጽሙ ዘንድ እንዴት ይቻላል በሚለው ዙሪያ ነው ሐሳብ ልውውጥ ያደረግነው። በእርግጥ ይሄ ጉዳይ ለዘመናት የቆየ ያልተፈታ ችግር ነው። የጸጥታው ምክር ቤት ሪፎርም መደረግ አለበት፣ መስተካከል አለበት ይባላል። ግን አብዛኛውን በተለያዩ የጂኦፖለቲካል እና ጂኦኢኮኖሚክ መስፈርቶችና የሀገራት ብሔራዊ ኢንትረስት ማዕከል በማድረግ እንዲስተካከል ሪፎርም እንዲደረግ የማይፈልጉ በተለይ የጸጥታው ምክር ቤት አበምኔቶች የሆኑ ወይም ደግሞ የጸጥታው ምክር ቤት ላይ ዋና ድምጽ ያላቸው ሀገራት ፈቃደኞች አይደሉም። ስለዚህ የጸጥታው ምክር ቤትን በወሳኝነት ሪፎርም ለማድረግ ምን ያልተሞከረ ነገር አለ፣ ለወደፊትስ ምን መደረግ አለበት በሚለው ዙሪያ የሐሳብ ልውውጥ አድርገናል። እንደሚታወቀው የሌላው መልቲላተራሊዝም ወይም ደግሞ የባለ ብዙ ወገን ሐሳብና ዲፕሎማሲ ቻሌንጅድ ከሆኑባቸው ወይም ደግሞ ፈተና ውስጥ ከገባቸው ዋናው ቁልፍ ጉዳይ ደግሞ በተለይ በቅርቡ ጊዜ የሚታዩ ግሎባል ወይም ዓለም አቀፍ ውጥረት ወይም ቴንሽን አንዱ ፈተና ነው። ይሄ ቴንሽን በተወሰኑ ሀገሮች ኃይል የተደፈቀ በመሆኑ በርካታው ሀገር ድምጽ የለውም። ብዙዎቹ በዓለም ህልውና ላይ ጥቂቶቹ በዓለም ህልውና ላይ ሊወስኑ አይገባም። ታሪክ አጋጣሚውን ሰጥቷቸዋል። ነገር ግን this is a moment በተለይ አሁን ያለው ክራይሲስ ደግሞ ዓለምን ወደ ገደል ጫፍ into the abyss ነው የሚባለው እየከተታት ስለሆነ ሌሎች አገራት ማለትም ድምጻቸው የታፈነ አያሌ አገራት በመካከለኛ ፓወር ሊፈረጁ የሚችሉ አገራት ምን ድምጽ ሊኖራቸው ይገባል በሚለው ላይ አጠቃላይ የሐሳብ የመርህ ውይይት አድርገናል። ይሄ እንግዲህ ዓለም አቀፍ ጉዳይን በሚመለከት ነው። ሁለተኛ በባይላተራል ግንኙነት ዙሪያ ደግሞ ቀደም ሲል ኦፍ ኮርስ ከክቡር ጠቅላይ ሚኒስትሩ ጋር ተወያይተዋል። ስሎቬኒያ ያላት ጥንካሬ አለ። ይሄም ምንድነው? አንደኛ በአርቲፊሻል ኢንተለጀንስ በተለይ በፐር ካፒታ ስሌት
ሲታይ ከፍተኛ ተርታ ከሚባሉ ሀገሮች መካከል አንዷ ናት። በስፔስ ሳይንስ ደግሞ በተለይ ከምርምር ጋር ተያይዞ ከመሬት ከውሃ ከአፈር ወዘተርፈ ጋር ተያይዞ ደግሞ አቅም አዳብረዋል። ስለዚህ ያንን እውቀት በማሸጋገር ዙሪያ የሐሳብ ልውውጥ አድርገናል። አጽንኦት ነው የሰጠነው። ከዚህ ጋር ተያይዞ በንብ ማነብ ቴክኖሎጂ የዳበረ እውቀት አላቸው። ንብ ማነብ በምግብ ራስን የመቻል አካል ብቻም ሳይሆን የባህላቸው አንዱ አንጓ ነው ለማለት ይቻላል። ስለዚህ እንደሚነግሩኝ ከሆነ የንብ ቀፎ በፕሬዝዳንቱ ጽህፈት ቤት አለ፣ የንብ ቀፎ በውጭ ጉዳይ ሚኒስቴር አለ፣ በመከላከያ ሚኒስቴር ህንጻ አለ፣ በየወጀዳቸው አለ፣ በየበራቸው አለ። ይህ they call it እንትን የቢ ዲፕሎማሲ ነው የሚሉት። ይሄንን ባህል ስፋቱ አይደለም ወይም ግዝፈቱ አይደለም ወይም ኤክስፖርት በሚያደርጉት መጠን አይደለም። ምናልባት ከብዙዎቹ ሀገሮችም አነስተኛ ሊሆን ይችላል። ግን እንደ ባህል እንደ ትውፊት ግን ወስደውታልና በቅርቡ ከፋኦ ጋር በመሆን በጅማ አንድ ሴሚናር እንዳዘጋጁ ይታያል። ስለዚህ በተለይ ከምግብ ራስ መቻል አንፃር የከተማ ግብርናን በጋር ተያይዞ ይሄ ኤክስፒሪየንሳቸው እንደ ባህል አድርገው ስለወሰዱት not by the volume of their product በሚያመርቱት ምርት ስፋትና ሳይሆን ግን ባህሉ ትንሽ የሚወደድ እንደሆነ አግኝተናል። ይሄንን ኤክስፒሪየንስም ሼር እያደረጉ ነው። የሆነው ነው ግን ዋናው ማካፈል የሚፈልጉት ወይም ደግሞ አብሮ መስራት የሚፈልጉት ደግሞ ከአርቲፊሻል ኢንተለጀንስ ጋር የደረሱበትን ደረጃ እንዲሁም ደግሞ ከውሃ ህዋ ሳይንስ ጋር ተያይዞ ደግሞ ያላቸውን ኤክስፒሪየንስ ማጋራት ይፈልጋሉ። ስሎቬኒያ ከሌሎቹ የአውሮፓ ሀገሮች በተለይ በዓለም አቀፍ ጉዳዮች ላይ በንጽጽር ለማለት ይቻላል ሚዛናዊ የሆነ እይታ ያላቸው ናቸው። ምናልባት ታሪካዊ መሰረቱ ይሄንን አይነት አቋም እንዲይዙ አድርጓቸው እንደሆነ ይገመታል። የሆነው ነው ግን አፍሪካን በሚመለከት ግን ሚዛናዊ እይታ ያላቸው የአፍሪካ ድምጽ በመታበይ ስሜት ሳይሆን በኩልነት በሚዛናዊነት ለማየት የሚፈልጉ ሀገር እንደሆኑ ተገንዝቤያለሁ። በዚህ ዙሪያ ሐሳብ ልውውጥ አድርገናል።